بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي جعل الشكر من أجل منازل الشاكرين، والصلاة والسلام على سيد الشاكرين وإمام الحامدين نبينا محمد وعلى آله وصحبه وسلم أجمعين. أما بعد، أيها المسلمون والمسلمات، إن نعم الله تعالى علينا كثيرة ومننه جسيمة وفضله كبير، فكم من خير أرساه، وكم من معروف أسداه، وكم من بلية دفعها، وكم من نقمة ردها، وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. راسينا من أنتنا ما استوصف الجورس يمي هنا زاري أين الشاكرين يمي هنا عامس غانيو تشيتالو استي نعمة الله وللنا البلنا النزي نعمة عندنا مننا مساريني الله ما مسكن اندنسل الله كما مارو يلك ما مسكنه خيرا يتأمر لنا ብዙ ኒዕማዎች አለ። እነዛን ኒዕማዎች ልብ ማለት ይኖርብናል። ኒዕማ ማለት መብላት፣ መጠጣት፣ መልበስ ብቻ አይደለም። የሰላምን የሚያክል ኒዕማ የለም። ሰላም ውስጥ አይደል ያለነው። ሌሎቹ ያላገኙት ሰላም አላህ ለሙሽሪኮቹ የዋለላቸውን ውለታ ሲጠቅስ ምንድነው ያለው? لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف. ዱንያ ውስጥ ሰው ሲኖር ከሚያስፈልጉት ታላላቅ የዱንያ ጸጋዎች መካከል ሁለቱን ጠቀሰ። ከረሃብ መገባቸው፣ በረሃብ አልተጠቁም። ከረሃብ አላህ ጠበቃቸው ማለት ነው። ረሃብ ራሱን የቻለ አደጋና ሙሲባ ነውና። ሁለተኛውስ ምን አለ? ከስጋትም አስተማመናቸው፣ አረጋጋቸው አለ። ሰላምና መረጋጋት ትልቅ ኒዕማ መሆኑን ያሳየናል። ሌላው ኒዕማ እንጥቀስ ተራ በተራ። የመጀመሪያው ኒዕመቱል ኢስላም ወልኢማን። ከኒዕማዎች ሁሉ የላቀው ኒዕማ፣ ከባዱ ኒዕማ ይሄ ነው። አላህ ሙስሊሞች አድርጎን ሙወሒዶች አድርጎን ከይሁዶች አላህን ከሚሳደቡና አላህ ከተቆጣባቸው ይሁዶች አለማድረጉ እኛን ትልቅ ኒዕማ ነው። ምስጋና ያስፈልገዋል። ይሄ ከአላህ ውጭ ያለን አካል በማምለክ አላህ ልጅ አለው ብለው ከሰደቡት ነሳራዎችም በአላህ ላይ ብዙ ነገሮች ከቀጠፉ ነሳራዎችም ሳያደርገን ቀርቶ መልካም ኒዕማ ከዋለላቸው ሙወሒዶች የነቢዩ ዓለይሂ ሰላቱ ወሰላም ተከታዮች እኛን ማድረጉ ትልቅ ኒዕማና ጸጋ ነው። ኢማሙ ሙጃሂድ አላህ ስብሓነሁ ወተዓላ ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና፣ ጸጋውን በእናንተ ላይ አፍሶባችኋል በይፋም በድብቅም የሚለው በውጭም በውስጥም የሚለውን አንቀጽ በተመለከተ ይህ ኒዕማ ምን እንደሆነ ሲናገሩ ኢማም ሙጃሂድ ምን አሉ? هي لا اله الا الله። ውስጣዊም ይሁን ውጫዊ፣ ውስጣዊና ውጫዊ በሆነ ጸጋ አላብሷችኋል፣ ያንን አዳርሶ ሁለመናችሁን ሸፍኗል ያሉት ምንድነው አሉ? لا اله الا الله ነው። ሁለተኛው ኒዕመቱ الستر والامهال። ብዙ ወንጀል ስንፈጽምና ስንሰራ ያንን መሰተሩ፣ ለተውበት ጊዜ መስጠቱም ይሄ ራሱ ሌላ ኒዕማ ነው። من أعظم النعم. ኢማሙ ሙቃትል عليه رحمة الله يقدمون አንቀጽ ሲያብራሩ وأسبغ عليكم نعمه ظاهرة وباطنة من قالوا أما الظاهرة فالإسلام، ግልጹ ኒዕማ የተባለው እስልምና ነው አሉ። وأما الباطنة فستره عليكم المعاصي، الله ወንጀላችሁን መሸፈኑ ነው አላህ። እንደምታውቁት ነብዩ አለይሂ ሰላቱ ሰላም ሲነግሩን አላህ አዘ ወጀል ማንኛውንም ሰው የውም القيامة ያናግረዋል አይቀርም አሉ። አማኙን ግን ሲያናግረው ያመጣና ስለ ወንጀሉ ሲተሳሰበው ከግርዶሽ ስር ያደርገውና ይህን ሰርተሃል አልሰራህም ባሪያዬ ብሎ ይጠይቀዋል። አዎ ጌታዬ ሰርቻለሁ አምናለሁ ይላል። አላህ ምንድነው የሚለው? ዱንያ ላይ እንደሸፈንኩልህ ዛሬም እንሰርዝልሃለሁ ወንጀሉን ነው። هذا من أعظم النعم። ምክንያቱም ወንጀላችን ቢታይ ኖሮ ማንንም አይቀርብም ነበር። ወንጀላችን ሽታ ቢኖረው በወንጀላችን ብንጋለጥ አላህ ጠብቆን እንጂ ማንም ከማንም ጋር መኖር አይችልም ነበር።
ሱብሃንአላህ ولذلك عند سول أبي تميمة من قالت انديت الدار كالوت قال أصبحت بين نعمتين لا أدري أيتهما أفضل بولت لي كبابات ጸጋዎች መሃል ሆኜ ነው ያነጋሁት አለ የትኛው የበለጠ እንደሆነ ማወቅ አልችልም ግን አለ ذنوب سترها الله فلا يستطيع أن يعيرني بها أحد ومودة قذفها الله في قلوب العباد لا يبلغها علمي ሁለት ልዩ ጸጋዎች ናቸው አለ አንደኛው አላህ ወንጀሌን ሸፍኖልኛል ስለዚህ እንዲህ ወንጀል ሰርተሃል አጥፍተሃል ብሎ ማንንም ሊያነወረኝ አይችልም ማንንም ሊተቸኝ በማይችል አይነት መልኩ ወንጀሌን አላህ ደብቆ አንገቶልኛል ነክቶልኛልና ይሄን እንዴት ይሄኛው ኒዕማ ይብለጥ ወይስ ሁለተኛው አላህ በሰዎች ልብ መካከል ውዴታን ጥሎልኝ የኔን ውዴታ ጥሎባቸው ይወዱኛል ምን እንደሆነ ሚስጥሩን ሳላቅ እነዚህ ሁለት ትላልቅ ኒዕማዎች ናቸው የትኛውን የበለጠ ማመስገን እንዳለብኝ አላቀም ሌላው ኒዕመቱ ተዝኪር ብዙ ድክመትና ጉድለት ይኖርብናልና የመታዋወስ ኒዕማ መኖሩ የኛን ደካማ ጎን ወይም ደግሞ እኛ ያለንበትን ጸጋ እንድናመሰግን የሚያደርጉ ክስተቶች በህይወታችን ውስጥ መቅጠማቸው የማስታወሻ ኒዕማ ይባላል ይሄ ابن القيم من ይላሉ ومن دقيق نعم الله على العبد التي لا يكاد يفطن لها أنه يغلق عليه بابه فيرسل الله إليه من يطرق عليه الباب يسأله شيئا من القوت ليعرفه نعمته عليه كالله رقيق ጸጋዎች መካከል በባሪያዎች ላይ የሚውለውለታ ይላል ለሰው ላለመስጠት በሩን ዘግቶ ይቀመጣል ነገር ግን አላህ የሆነ ምስኪን ልክና በሩን አንኳኩቶ ያ ምስኪን የሀብታሙን በር ያንኳኳና እባክህ እርዳኝ ለአላህ ብለህ ስጠኝ ብሎ ይለውና ይሰጣዋል አሉ እንዲሰጣው ያደርጋል ለምንድነው የተዘጋውን በር እንዲያንኳኳ አላህ ያደረገው ይሄን ባሪያ ያኛው መጪው የዚህ ሰውዬ ኒዕማ አላህ ያዋለለትን ውለታና ኒዕማ እንዲያሳውቀው ፈልጎ ነው እንዲያስታውሰው ፈልጎ ነው አሉ يقول السلام بن أبي مطيع አንድ በሽተኛ የሆነ ሰው ታሞ ልጠይቀው ሄድኩኝ እያቃሰተ ነበር እንዲህ ብያልኩት አለ فقلت له اذكر المطروحين على الطريق ጎዳና ላይ ተጥለው የተተው ሰዎችን አስታውሳልኩት አለ اذكر الذين لا مأوى لهم መጠለያ የሌላቸውን እስቲ አስታውሳልኩት ولا لهم من يخدمهم የሚخدማቸው የለም አንተ እንኳን ቤት መጠለያ አለ ቤትህን የተኛው የሚخدም አለ ያለው በተዛዋሪ ይሄን ሲያስታውሰው يقول ከዛ በኋላ ለዘየረው ስመጣ ለነፍሱ ምን ሲል ሰማሁት አለ ጎዳና ላይ የተጣሉትን አስታውሺ ነፍሴ ሆይ መጠለያ የሌላቸውን አስታውሺ አሰራተኛና ኻዲም የሌላቸውን አስታውሺ እያለ ነፍሱን ሲገስጽ አገኘሁት ይላል የዚህን ጊዜ ያለበት ችግር ይቀልለታል ምስጋናውም የላቀ እንደሚሆን ጥርጣሬ የለውም ሌላው የተውበት መንገድ የተውበትን በር አላህ መክፈቱ ነው አንድ ወንጀል ሰርታል ተውበት የለም ቢለን ምን ይወጣን ነበር ነገር ግን የተውበት መንገዶችን በሮችን ከፍቷል አላህ ምንም ወንጀላችን ቢልቅና ቢከብድም እንኳን يقول الله عز وجل قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا أتشجروا باريوتشن براتشو يا الله قل لعبادي الذين أسرفوا على أنفسهم براساتشو لاي ወንጀል በመስራት ወሰን ያለፉ ሰዎች ባሪያዎችን እንዲህ በላቸው ከአላህ ረህመት ተስፋ አትቁረጡ ምክንያቱም ምንድነው ከተባለ ان الله يغفر الذنوب جميعا الله سبحانه وتعالى ወንጀልን ሁሉ ነው የሚመራው ሽርክን ተውበት ካደረገን ይመራል አይደል فما بالك بغيرها من الذنوب ከዛ በታች ያሉ መለስተኛ ወንጀሎች ተውበት ከገባበት ሁሉ ነገር ነው የሚሰርዘው ይህ ትልቅ ኒዕማ ነው ትልቅ ጸጋ ነው ልናመሰግን ይገባል ቆም ብለን ግን ራሳችንን መጠየቅ አለብን አይነ التائبون العائدون ተጸጻቶች ወደ አላህ የሚመለሱ የአላህ ባሪያዎች የት አሉ አይነ الراكعون الساجدون በስጁድና በሩኩዕ አላህን የሚያወድሱ የሚያልቁ ወደ አላህ ጸጸት የሚያደርጉና የሚመለሱ ባሪያዎች የት አሉ አይነ الحامدون الشاكرون ሌላው ካለው ውለታ መካከል ኒዕማ መካከል ኒዕመቱ الاصطفاء አላህ እኛን መምረጡ ነው ይሄ ትልቅ ኒዕማ ነው ይሄን ማወቅ ይኖርብናል አንደኛው ይላል ወህብ ኢብኑ ሙነብህ ከሱ ጋር የሆነ ሰውዬ በሆነ ሰውዬ በኩል ማለፍ እያለፉ እያለ ያ የሚያልፉበት ሰውዬ ሙብተላ አላህ የፈተነው ሰው ነው አይን የለውም መጅዙም እጁ የተቆረጠ ነው ሙቀዓድ
به برص አይነ ስውር ነው እጁ የተቆረጠ ነው መሄድ አይችልም ለምጥም አለበት ويقول الحمد لله على نعمه من ሲል ሰማው የሰውዬ الحمد لله على نعمه በጣም ገረመው فقال له الرجل الذي كان مع وهب كوهب من به ጋር የነበረው ሰውዬ ምን አለው أي شيء بقي عليك من النعمة تحمدها لله عليها الله የምታመሰግንበት የቀረልህ ጸጋ ምን አለ ከአይን አይን የለህም ከመልክም መልክ ሳይኖርህ መልከ ጥፉና መሄድ አትችል እጅህም የተቆረጠ ነው ምንድነው የሚያስመሰግነው አለው وكان هذا الرجل في قرية تعمل بالمعاصي ጠያቂው የነበረበት ሀገርና ተጨባጭ ሁኔታ ወንጀል የሚሰራበት አካባቢ ነበርና ምን አለው فقال للرجل من عليه ይሄኛው የአላህ ንዕማ የሚያመሰግነው ሰውዬ ارمي ببصرك الى اهل المدينه استي ወደ ከተማው ሰው አይንህን ወርወርና ጣል አድርግና አስተውላለሁ فانظر الى كثرة اهلها وما يعملون የሰዎችን ብዛትና የሚሰሩትን እስቲ ልብ በል ይያለው افلا احمد الله انه ليس فيها احد يعرفه غيري ታዲያ እንዲህ ሆኖ ያለ ወንጀል ሁሉም ወንጀል እየሰራን አይደል ለምን ከነሱ ውጪ ከኔ ውጪ አላህን የሚያቅሰው አለመኖሩ ራሱ አያስመሰግነኝም እንዲያል وقليل من عبادي الشكور ከሚሉ ሰዎች ጋር መሆኔ ራሱ አላህ እንዳመሰግነው ያደርገኛል የሱ አማኝ ባሪያ መሆኔ ሙስሊም መሆናችን ብቻውን ትልቅ ኒዕማና ጸጋ ነው አላህ እንድናመሰግን ያደርገናል ማለት ነው ቀብርን የሚያመልኩ ሙታንን የሚለምኑ ሽርክ ቢሰሩ በአላህ ላይ የሚያጋሩትን ስታይ تقول اولا الحمد لله على نعمة الاسلام ልብህ ይሰበራል ታዝናለህ አይደል አንተ ግን ያለህበትን ኒዕማ መታቀው ይሄ የሚማቅቅበትን ሙሲባ ስታይ ነው ወልዒያዙ ቢላህ የተለያዩ ሐራም ውስጥ ዳክረው ተነክረው ሲጨናነቁ ደስታ እናገኛለን ብለው የበለጠ ጭንቅ ሲጨምሩ እኛ ግን አላህ عز وجل ወፍቆን አንተን እኔን አንቺን እሷን አላህ ወፍቆን ሲያበቃ في بيت من بيوته መቀመጣችን ራሱ أليس هذا من النعمة ألا يستحق الشكر الله በየትኛው ቃል አመስግነን ነው ልንዘልቀው ምንችለው ምስጋናውን سبحانه وتعالى የጤንነት የዓፊያ ሰላም መላ ሰውነት አካላችን ሰላም መሆኑ አይናችን በሰላም ማየት መቻሉ ጆሮአችን በሰላም መስማት መቻሉ አረስንቱን ጸጋና ኒዕማ ልቅጠረው كان أبو الدرداء يقول الصحة ملك صحة نبرت نويل هابت نويل نبر ويقول وجاء رجل إلى يونس بن عبيد يشكو ضيق حاله عند سويه وده يونس بن عبيد زندمتنا እንደ ችግር ውስጥ እንዳለ ሊነግረው ጀመረ መንገር ጀመረ ተጨንቄ ተቸግሬ እያለ ያለበትን የችግር ህይወት ይዘረዝርለት ነበር ዮኑስ ምን አለው أسرك ببصرك هذا 100,000 درهم አይንህን ወስዶ አንድ ሰው 100,000 ድርሃም ሳንቲም ብር ቢሰጥህ ደስ ይልሃል አለ قال لا هاي ፍጹም አለ طيب እጅህ ተወስዶ 100,000 ድርሃም ቢሰጥህ አለ አይ አለ እሺ رجله እግርህን ወስደን ቆርጠን ስናበቃ በ100,000 እንደዚሁ ቢቀየር ደስ ይልሃል لا እንዲህ ያለ የአላህን ጸጋና ኒዕማ ዘረዘረለት ምን አለው أرى عندك مئين الألوف وأنت تشكو الحاجة በ100 ሚሊዮን የሚቆጠሩ ገንዘቦች ሀብት እያለ አንተ ግን ድህነትን ችግር ውስጥ ወደኩኝ ብለህ ምን ታረጋለህ ታማራለህ እዩ በምን እንዳወዳደረው ያስከው ጤና ያስከው ኒዕማ ያስከው ጸጋ ሀብታሞች ሆነው መላእክት እያላቸው ይሄን ማግኘት ማይችሉ አሉ ብዙ ሀብት እያላቸው በተለያየ በሽታ አላህ ፈትኗቸው ወይም ደግሞ በሽታ ውስጥ ገብተው ሲያበቁ ወሃና ዳቦ ብቻ የሚበላው አለ ይላል ስንት ጸጋ በግ ይታረዳል ከብት ይታረዳል ግመል ይታረዳል እነሱ አይበሉም የሚበሉት ማን ነው ቤተሰቦቹ ናቸው እሱ እነሱን ያየ እነሱ በመብላታቸው የተዝናና ይኖራል ተዝናንተው እንደሆነ ተደስቶ አይደለም ውስጡ እየቆሰለ እሱ አይበላም እሱ ለፍቶ ያከማቸውን ገንዘብ ሌሎቹ አይኑ ያየ ይበል ይፈልግነው መብላት መቻላችን ትልቅ ኒዕማ ነው አይደል የትም አይቀየርም አይናችን መላው ሰውነታችን አካልና ጤና ምስጋናውን ምን ያክል ከፍለናል ነው በሳንቲም ቢቀየርልን ከፍለን እንችለው ይሆን አንችለው የዱንያ ሀብት እንዳለ ቢሰጠን ልንለውጠው ዝግጁ አይደለንም ታዲያ እንዲቆይልን ወይም በመሰጠቱ ለኛ ወይም በመቆየቱ ያለን የምስጋና ሂደት ምን ይመስላል ቆም ብለን ራሳችንን መጠየቅ ይኖርብናል ነው የገንዘብ ኒዕማ
መመገብ መብላት መልበስ መቻል በአግባቡ በልቶ በአግባቡ የበላነውን መጸዳዳት መቻል የጠጣነውን ፈሳሽ በአግባቡ በሽንት መልኩ ማውጣት መቻል ቀላል ኒዕማ እንዳልሆነ የታወቀ ነው አልጋ ላይ የተኙ የአልጋ ቁራኛ የሆኑ የፈለጉትን መብላት ማይችሉ አሉ በምክንያት ከገባ መውጣት ስለሚቸግራቸው ብዙ በሽታ ላይ በመውደቃቸው የተነሳ ስንት ነገር ያማራቸው ይተውታል እኛ ለዚህ ኒዕማ ምን ያህል ምስጋና አለን ነው ትልቁ ጥያቄ ይሄ ነው يقول بعض السلف خطبة عيد لا يادرق من على أصبحتم زهرا وأصبح الناس غبرا على إن أنت እንደዚህ አበባችሁ አነጋችሁ ጥሩ ያማረ ልብስ ለብሳችሁ መጣችሁ አባራ ተንከባለው አባራ ሆነው ያመሹና የነጋላቸው ስንት ድሆች አሉ አለ أصبح الناس ينسجون وأنتم تلبسون ሰዎች ይሄን ቀን በመስፋት ጥጥ በመፍተል ልብሱን በማዘጋጀት እየተጉ እየለፉ እነሱ ያነጋሉ እናንተ ደግሞ የተዘጋጀላችሁን ለብሳችሁ አሸበረቃችሁ አለ واصبح الناس ينتجون وانتم تركبون ሰዎች ያመርታሉ ይሰራሉ ይለፋሉ እናንተ በዛ ትጓጓዛላችሁ አሉ ሰዎች እየዘሩ እየለፉ እያረሱ እያጨዱ እናንተ ግን ቁጭ ብላችሁ ትበላላችሁ ብሎ ሲገስጻቸው ሁሉም አለቀሱ ይላል እነዚህ ኒዕማዎችን መርሳት የለብንም ነው ማመስገን ይኖርብናል የአላህ ጸጋዎች ናቸው የአላህ ጸጋ የሚቆየው በምንድነው ከተባለ በማመስገን ነው የአላህን ኒዕማ ማጥፋት የሚቻለው በወንጀል ነው ስለዚህ ኒዕማዎች የሚቆዩበትን ኒዕማ እንዲጸናልን ሽክሩ ትክክለኛ እንዲሆን እንደዚሁም ኒዕማው ጸጋው እንዲቀጥልልን በል እንዲጨምርልን ማድረግ የሚጠበቅብን ነገሮች አሉ በቀረን የተወሰኑ ደቂቃዎች ኢንሻአላህ ዋና ዋና ነጥቦችን ብቻ ጠቅሼ ለማጠቃለል እሞክራለሁ አንደኛው ተርኩል መዓሲ ወንጀልን መተው የአላህን ጸጋ እንዲበረከትልን እንዲቆይና እንዲጨምር ምክንያት ይሆናል يقول مخلد ابن الحسين الشكر ترك المعاصي مسغانا ማለት ወንጀልን መተው ነው ይላል ሁለተኛው الاعتراف له بالنعمه ጸጋን ከአላህ መሆኑ ማመንና መቀበል ሶስተኛ ድሆችንና የታመሙ የተቸገሩ ሰዎችን መመልከት ይሄ ኒዕማችንን ያለልን አላህ ያወለልን ውለታ እንድናመሰግን ይረዳናል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ያሉ انظروا الى من هو اسفل منكم ከናንተ በታች የሆነን አካል ተመልከቱ አሉ ولا تنظروا الى من هو فوقكم ከናንተ በላይ የሆነን አትመልከቱ فهو اجدر الا تزدروا نعمه الله عليكم በዱንያ ጉዳይ ላይ የበታቻችሁን የበላያችሁን አትያሉ ለምን የአላህን ጸጋ እንዳታሳንሱ ይጠቅማችኋልና ይበልጠንን ካየን እናማራለን ሚያንሰንን ካየንስ ተደስተን አመስግነን መኖር እንችላለን ሌላው ማወቅ ያለብን ለባለ ውለታ ባሪያዎች መሆናችንን ማመን መቻል አለብን يقول الحسن موسى عليه السلام الله እንዲህ ብለው ጠየቁ يا ربي كيف يستطيع آدم أن يؤدي شكر ما صنعت إليه يسوي لج آدم እና ልጆቹ ማለት ነው ዝርያዎቹ ለመሆኑ አንተ ያመስገን ያዋልክላቸውን ውለታ እንዴት ማመስገን ይችላሉ ምን ቢያደርጉ ነው የሚያመሰግኑት ብለው ነብዩላህ ሙሳ አላህን ጠየቁ አሉ خلقته بيدك በእጅህ ነው የፈጠርከው ونفخت فيه من روحك አንተ ጋር ካሉት ነፍሶች አንተ ነህ የነፋህበት واسكنته جنة انوره على آدم عليه السلام وأمرت الملائكة فسجدوا له ملائكة عزه اجن استولتال سجود وردولتال فقال الله من عليه يا موسى علم أن ذلك مني فحمدني عليه يهل صقاوش كان دون أوقع مسجنونيال فكان ذلك شكر ما صنعت إليه أني والكلة ولا تعمسقانا ويهينا وعلى الله سبحانه وتعالى لزهم ليلة ما سايا نبي عليه الصلاة والسلام ناتشو ليل سيقوموا اقراتشو سكي قرارات ነበር የቆሙት ለምንድነው የምታረጉት ሲባሉ ምንድነው ያሉት አፈላ አኩኑ عبدا شكورا ሌላው ኒዕማውን በአግባቡ ማዋል ያስፈልጋል ምን አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም كلوا واشربوا وتصدقوا من غير مخيلة ولا سرف ብሉ ጠጡ ሰደቃም ስጡ አሉ ምን ሳይሆን
ግን ሳትኮሩ ካለ ኩራትና ካለ ብክነት አሉ فإن الله يحب أن يرى أثر نعمته على عبده الله سبحانه وتعالى የሱን ጸጋ አላህ የሰጠውን ጸጋ ባሪያው ላይ ሲንጸባረቅ አላህ ደስ ይለዋል ነብዩ አለይሂ ሰላቱ ወሰለም አንዳንዱ አይኔ ዱንያ ዛሂድ ነኝና ቆሻሻ ልብስ ለብሶ ይሄዳል ይሄ አላህን ያመሰገን አይደለም ዶሮ ወጥ ሲመጣለት ውሃ ይጨምርበታል ይሄ አላህን ማመስገን አይደለም ኩሉ من الطيبات واعملوا صالحا ምንድነው ያሉት ረሱል አለይሂ ሰላቱ ወሰለም አላህ ያዋለልን ውለታ መደበቅ ሳይሆን እኛ ላይ ሲያይ አላህ ደስ ይለዋል ያመሰግነው ነው ማለት ነው ለሌላውም እንደዚሁ ስንሰጥ ሌሎችንም ስንለግስ በተመሳሳይ መልኩ ነው ሌላው ሰደቃ ነው ሰደቃ የአላህን ኒዕማ ከምናመሰግንበት አንዱ ነው ሌላው አላህ عز وجل ማስታወስ ነው انه كان عبدا شكورا ብሎ አላህ ባሪያውን ሲያመሰግን አላህን سبحانه وتعالى በሁሉም ነገር ያመሰግኑ ነበር ይላል ሲበሉም ሲጠጡም በሁሉም ኒዕማ ማለት ሁለተኛ ስምንተኛው መተናነስ ነው ዘጠነኛው እኛ የአላህ የዋለልንን ውለታ በአግባቡ እንዳናመሰግን ሊሰማን ይገባል አስረኛ ሙጃሃደቱ الشيطان والاستعاذ بالله منه ከሸይጣን ጋር መታገል አላህ ከሱም ተንኮልና ሸርን ይጠብቀን መማጸን ነው ሌላው 11ኛ ተርኩ ሙኻለጠት አህሊ الغفلة ስለ አኺራ ምንም ደንታ የሌላቸው አኺራን የዘነጉ ሰዎች ጋር ጓደኛ አለመሆን ይሄ ራሱ አላህን ለማመስገን ይረዳል ነው በመጨረሻም ዱዓ ማብዛት ነው አላህን عز وجل ማመስገን ነው ይሄን በተመለከተ ነብዩ አለይሂ ሰላቱ ወሰለም ለሙዓዝ ምን አሉት ኢብኑ ጀበል ረዲየላሁ ዐንሁ ወርዳ والله اني لاحبك بالله ملالله ودهله አሉት فلا تنسى ان تقول دبر كل صلاه كصلاه على መጨረሻ ላይ እንዲህ ማለት እንዳትረሳሉ اللهم اعني على ذكرك وشكرك وحسن عبادتك መጨረሻ ረክዓ ላይ ተሸሁድ ላይ ከማሰላመት በፊት ይሄን ማለት አትርሳሉ اللهم اعني على ذكرك ጌታዬ ሆይ አንተን እንዳመሰግንህ እርዳኝ አግዘኝ وشكرك እንዳመሰግንህም وحسن عبادتك أسامر مانتن مجازات اندتل فأقول اللهم أعنا على ذكرك وشكرك وحسن عبادتك هذا والله أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم